ገንዘብና ዕድሜን አጣጥም። አንደኛ፣ የዕድሜ ጥያቄ። አንዳንድ በነገሩ በሚገባ ያሰቡና ያጤኑ አዋቂዎች እንዲህ ይሉናል። ከ20 ዓመት በታች የለጋነትና የሞኝነት ጊዜ ነው። ከዚሁ ጋር በገንዘብ ላይ ያለንም ግንዛቤ አናሳ ሊሆን ይችላል። ምናልባት ገንዘብን ብናገኝ ያገኘነውን ገንዘብ የምናውለው ዘለቄታ ለሌለው ነገር ሊሆን ይችላል። ከ20 ዓመት እስከ 35 ዓመት ቤተሰብን የመመስረትን ፍላጎት የምናዳብርበት ጊዜ ነው። ከዚሁም ጋር የገንዘብ ፍላጎታችንና ትኩረታችን አብሮ ይለወጣል። ከ35 ዓመት እስከ 55 ዓመት የገንዘብ አቅማችንን የምንመሰረትበትና የምንገነባበት ጊዜ ነው። ማለትም ቀድሞ ባስቀመጥነው እቅድና መሰረት ላይ በመገንባት ጠንክረን የምንሰራበትና የገንዘብ አቅማችንን የምናሳድግበት ጊዜ ነው። ከ55 ዓመት በላይ ደግሞ ቀድሞ ለፍተን በገነባነው የገንዘብ አቅምና መሰረት ላይ በመረጋጋት የምንኖርበት ጊዜ ነው። ይህ እይታ ገንዘብን ከወቅቱ ዕድሜያችን ጋር በማዛመድ ማየት እንደሚገባን ይጠቁመናል። ሁለተኛ፣ የምርጫ ጥያቄ። እንደ ዕድሜ ደረጃ ቅድሚያ የምትሰጠው ነገር በተለያየ መጠን እንደሚያስፈልግ የገንዘብ መጠንም ከዚያው ጋር ይቀያየራል። ይህንን ሁኔታ ደግሞ ጥርት ባለ መልኩ ማወቅና እንደ ምርጫ የማቀድ ሂደት ውስጥ መግባት አለብህ። ለምሳሌ ከ20 ዓመት በታች የሆነ ሰው በየጊዜው የምርጫ ለውጥ ሊያደርግ ይችላል። ይህ የሚሆንበት ምክንያት በአንድ ጎኑ የኃላፊነት ጫና ባለመኖሩና በምርጫ ለውጥ ውስጥ የሚመጣ ስህተት የሚያናጋቸው ሁኔታዎች አናሳ በመሆናቸው ሲሆን፣ በሌላ ጎኑ ደግሞ ከለጋ ዕድሜ የሚመጣ የግድ የለሽነት ሁኔታ ሊሆን ይችላል። ከ20 እስከ 35 ዓመት ባለው ጊዜ ውስጥ አንዳንዱ ሰው ለትዳር በማሰብ ቤተሰብን መመስረትን ሲመርጥ፣ ሌላው ደግሞ የብቸኝነትን ሕይወት እንደ ምርጫ ሊወስደው ይችላል። እነዚህ ሰዎች የሚኖራቸው የገንዘብ ፍላጎት አንድ አይነት ሊሆን አይችልም። እንዲህ እያለ የምንመርጣቸው ምርጫዎች ከገንዘብ መጠን ፍላጎታችን ጋር አብረው ይሄዳሉ። ሶስተኛ፣ የእርካታ ጥያቄ። በቃኝ የምትለው ምን ደረጃ ላይ ነው? ፍቅርህ ከገንዘብ ጋር ነው ወይስ ገንዘብን ተጠቅመ ከምታደርገው መልካም ነገር ጋር? ምን ያህል ገንዘብ ቢኖርህ ትረካለህ? ምን ማድረግ ብትችል እርካታ ጥጉ ድረስ ይደርሳል? አንድን ነገር አትርሳ። እርካታን የሚወስነው የገንዘብህ መጠን ሳይሆን ለማድረግ ያቀድከው ግብህ ላይ የመድረስህ ጉዳይ ነው። እቅድን አውጥቶ እዚያ ላይ በመድረስ መርካትን የማያውቅ ሰው በምንም ያህል የገንዘብ መጠን መርካት አይችልም። እንዲህ አይነቱ ሰው ባገኘ መጠን ተጨማሪ በመፈለግ ክስረት ውስጥ የሚኖር ሰው ነው። ልክ በገንዘብ ምግብን ገዝተ በመመገብ ለአንዴና ለመጨረሻ ጊዜ መጥገብ እንደማትችለው ሁሉ የስሜት መዛባት ካለብህ በገንዘብ ተጠቅመ ለማርካት ብትሞክር እንደገና ማለቂያ የሌለው የስሜት ረሃብ እንደሚይዛት ተጠራጠር። ተግባባን ጎበዝ? ለሌሎች እንዲደርስ ላይክ ያድርጉ። መልካም ጊዜ።